ባለ አንድ መኝታ ብቻ በ75 በ85 በ88 እንዲሁም በ89 ካሬ በአራት የካሬ አማራጮች ይዘን መተናል። ግንባታቸው 80% እንደደረሰ የተናጠል ካርታ እናወጣለን። አንድ በላይ ሱቅ መረጃ አድርገው መግዛት ስለሚችሉ ከ20 ካሬ ጀምሮ በፈለጉት የካሬ አማራጭ ማግኘት ይችላሉ። እዚህ ጋር እንደምታዩ 2 ቁልፎች አሉት፣ 7 ሎኮች አሉት። አይበልብንና ድንገት የእሳት አደጋ እንኳን ቢነሳ ከውጭም ከውስጥም እሳትን 4 ሰዓት እስከ 6 ሰዓት ጠብቆ ማቆየት ይችላል። እየተገነባ እያዩ በ3 ዓመት ጊዜ ውስጥ መክፈል ይችላሉ። አሊያም ደግሞ ታይም ቤዝድ ይሆንልን ለሚሉ ደንበኞቻችን በ2 ዓመት በየ3 ወሩ ተከፋፍሎ ሁለቱንም የአከፋፈል አማራጭ ይዘን መተናል ማለት ነው። 4 ቤዝመንት የመኪና ማቆሚያ ያለው 4 ሊፍቶች አሉት። የከርሰ ምድር ውሃ፣ ባካፕ ጀነሬተር፣ ዝግ የሆኑና ክፍት የሆነ አዳራሽ ይኖረዋል ማለት ነው። ጂም ስፓ አለው። ከተማችን አዲስ አበባ ላይ ዋና ዋና ለሚባሉ ሰፈሮች በጣም አማካኝ የሆነ ቦታ ላይ ነው የሚገኘው። 15% ቅድመ ክፍያ ለሚከፍሉ ደንበኞቻችን የ10% ቅናሽ አዘጋጅተን ቀሪውን ደግሞ በ1 ዓመት ጊዜ ውስጥ ከፍለው የሚጨርሱበትን ሁኔታ አመቻችተናል። ካልሆነ ደግሞ 100% ከፍለው ዳጎስ ያለ የ30% ቅናሽ በማግኘት ሚሊዮኖችን በኪሳቸው ማስቀረት ይችላሉ ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ዴማ ሆፕ ሪል ስቴት ቦሌ አለምነሽ ፕላዛ ጎን ላይ ሊጠናቀቁ አጭር ጊዜያት የቀሩትን የተለያዩ የንግድ ሱቆችን በ30% እያቀረቡ እንደሆነ ሰምተን እንዲሁም ደግሞ ቀበና ፕሮጀክት እይታ ያላቸውን የተለያዩ አፓርትመንት ቤቶችን አሁን ላይ በፕሮሞሽናል ፕራይስ እንዳወጡ ሰምተን እጃችሁ ከምን ለማለት በዋና ቢሮአቸው ተገኝተናል። እንግዲህ ወደ ውስጥ ገብተን ያሉት የቤት አማራጮች ምን ይመስላሉ፣ የንግድ ሱቆች ውስጥ ምን አይነት ነገሮችን ይዘው መጥተዋል፣ እንዲሁም ደግሞ ተጨማሪ ሌሎች መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ታዲያስ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ እናንተ ጋር የተገኘ ነው ቦሌ አለምነሽ ፕላዛ ጎን ላይ በማለቅ ላይ ያሉ የንግድ ሱቆችን በ30% ቅናሽ ያቀረባችሁ እንደሆነ ሰምተን እንዲሁም ደግሞ በቅርቡ በታላቅ ድምቀት የተመረቀውን የቀበና ወንዝ ፕሮጀክት እይታ ያላቸውን ደግሞ አፓርትመንት ቤቶችን ያቀረባችሁ እንደሆነ ሰምተን ነው እና ብቅ ያልነው። ስለነሱ ከማውራታችን በፊት ግን በቅድሚያ እስኪ እንተዋወቅ ይቻላል። እኔ ኑሃሚን እባላለሁ። የዴማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። እውነት ነው የሰማሽው መረጃ። እንግዲህ ቦሌ አለምነሽ ፕላዛ ጎን በሚገኘው ሳይታችን በ6 ወር ውስጥ ስራ የሚጀምሩ ለንግድም ለቢሮም የሚሆኑ ሱቆችን በ30% ልዩ ቅናሽ እየሸጥን ነው። ከዛ በተጨማሪ ደግሞ አሁን እንዳልሽው በድምቀት በተመረቀው የእንጦጦ ቀበና ወንዝ ዳርቻ ፕሮጀክት ቪው የሚያደርጉ ቅንጡ አፓርትመንቶችን እየሸጥን እንገኛለን። እንደምታየው አዲሱ ሳይታችን ይሄንን ነው የሚመስለው ማለት ነው። ቢሮ ደግሞ አረፍ እንበልና ያለውን ዲቴይል መረጃ ሰጥቻለሁ። ደስ ይለኛል። እሺ እንግዲህ አስቀድመን እንዳነሳ ነው ዴማ ሆፕ ሪል ስቴት የተለያዩ የቤት አማራጮች እንዲሁም ደግሞ የንግድ ሱቆችን በ30% ቅናሽ እንዲሁም ደግሞ ጥሩ እይታ ያላቸውን አፓርትመንት ቤቶችን እንደምታቀርቡ ሰምተን ብቅ እንዳልን አንስተን ነው እና ወደዚህ የመጣ ነው። ምናልባት ስለ አዲሱ ሳይታችሁ ማለትም ደግሞ ቀበና ወንዝ ፕሮጀክት እይታ ያላቸው አፓርትመንት ቤቶቻችሁ ምን እንደሚመስል አጠቃላይ ብናነሳ ደስ ይለኛል። እንዲሁም ስለ ሎኬሽኑ ኤግዛክት ሎኬሽኑ የት ነው የሚገኘው፣ እንዲሁም ሰዎች ደግሞ ሲገዙ ለብዙ ነገር ነው እና የሚገዙት የሎኬሽን ቫልዩንም አብረን አያይዘን ብናነሳው ደስ ይለኛል። መልካም እንግዲህ በድጋሚ እንኳን ደህና መጣሽ በአምላክ። የሳይታችን ሎኬሽን ኤግዛክትሊ የሚገኘው ከመገናኛ ወደ ቀበና ስንሄድ ከቀበና መብራት ወደ 4 ኪሎ መስመር በሚወስደው አስፋልት 170 ሜትር ያህል እንደታጠፍን ዋናው አስፋልት ላይ ነው። አሁን ላይ ፊት ለፊቱ የኦላ ማደያ አለ፣ ወይም ደግሞ አጠገቡ ኢንዲያን ኢንተርናሽናል ስኩል አለ። ስለዚህ ሳይታችን በትክክል እሱ ጋር ነው የሚገኘው ማለት ነው። ምን አይነት ሎኬሽን ቫልዩ አለው ላልሽኝ፣ የመጀመሪያው ነገር እንግዲህ ከተማችን አዲስ አበባ ላይ ዋና ዋና ለሚባሉ ሰፈሮች በጣም አማካኝ የሆነ ቦታ ላይ ነው የሚገኘው። ለምሳሌ ያህል ከቀበና መብራት ወደ ግራ ወይም ወደኛ ሳይት ስትሄጂ የ4 ኪሎ መስመርን ታገኛለሽ። አትላስን በ3 ኪሎ ሜትር ርቀት የምታገኘው ይሆናል። እንዲሁም ደግሞ ከመብራቱ ወደ ቀኝ ስትታጠፊ የቀበና የወንዝ ዳርቻ ፕሮጀክቱን እና የቤላ ሰፈርን ማግኘት ይቻላል ማለት ነው። እንዲሁም መብራቱን ተሻግረሽ ቀጥታ ስትሄጂ ደግሞ ወደ 6 ኪሎ መስመር ያወጣናል። ወደ ኋላ ስንሄድ ደግሞ ወደ መገናኛ በቀላሉ አክሰስ ማድረግ እንችላለን ማለት ነው። ስለዚህ የመጀመሪያው እንግዲህ እንደዚህ አይነት ከተማችን ላይ መሀል የሆኑ ቦታዎች ቅርብ የሆነ አክሰስ ማግኘት እንችላለን ማለት ነው።
ሌላው ደግሞ አካባቢው ላይ ብሪቲሽ ኤምባሲ፣ ኬንያ ኤምባሲ፣ የሩሲያ ኤምባሲን ጨምሮ ወደ 12 የሚሆኑ ኤምባሲዎች ይገኛሉ። ይሄም እንግዲህ ወደፊት መሸጥ መለወጥ ቢፈልጉ በየጊዜው ቫልዩ አፕሪሺየት ያደርግላቸዋል፣ በየጊዜው ቫልዩ አድ ያደርግላቸዋል ማለት ነው። ስለዚህ ይሄ ጥቅም አለው። ሶስተኛው ደግሞ እንግዲህ አብዛኞቹ አፓርትመንቶቻችን አዲስ ወደ ሆነውና በጣም ውብ ወደ ሆነው የቀበና የወንዝ ዳርቻ ፕሮጀክት የሚያዩ ናቸው። ስለዚህ በጣም ቆንጆ እይታን ያገኛሉ ማለት ነው። በጣም ጥሩ። እንግዲህ ያው ጠቅለል ያሉ መረጃዎችን ስለ ሎኬሽኑ ካነሳን ስለ ቤቶቹ ደግሞ እንመለስና ባለስንት ወለል ነው፣ እንዲሁም ደግሞ ምን አይነት የጋራ መገልገያዎች ይኖራሉ? እንግዲህ ወደ ሳይታችን ስመልስሽ ደግሞ 2 ብሎክ አፓርትመንቶች ናቸው። አጠቃላይ 1440 ካሬ ላይ ነው ያረፈው ቢልዲንጋችን ማለት ነው። 4 ቤዝመንት የመኪና ማቆም ያለው 4 ሊፍቶች አሉት። የከርሰ ምድር ውሃ፣ ባካፕ ጀነሬተር እንዲሁም ደግሞ ለሀዘን ለደስታ የተለያዩ ነገሮችን ማድረግ ቢፈለግ ፕሮግራም ዝግ የሆኑና ክፍት የሆነ አዳራሽ ይኖረዋል ማለት ነው። ጂም ስፓ አለው። ከዛ በተጨማሪ ደግሞ ለነዋሪዎች የሚሆን ሱፐር ማርኬት አለው፣ ፋንሲ ሬስቶራንት አለው። ስለዚህ እንግዲህ ከሞላ ጎደል በጣም ቅንጡ የሆነ በሆቴል ስታንዳርድ የሚገነባ ሳይት ነው ማለት ነው። እንግዲህ አጠቃላይ ስለ ሳይቱ ምን እንደሚመስል ይህን ያህል ካነሳን፣ አሁን ደግሞ ስለ መኝታ አማራጮቹ እንዲሁም ደግሞ ስለ ካሬ አማራጫቸው ብናነሳስ ይቻላል። እንግዲህ ለደንበኞቻችን በርከት ያለ አማራጭ እንዲኖራቸው በማሰብ በጣም ትልቅ ፕሮጀክት ነው ብዬሻለሁ። ከባለ 1 መኝታ እስከ ባለ 4 መኝታ በጣም በተለያዩ የካሬ አማራጮች ይዘን የመጣ ነው። ትንሹ 75 ካሬ ነው ባለ 1 መኝታ፣ 256 ካሬ ድረስ እስከ ባለ 4 መኝታ አለን። ብዙ ጊዜ አስተውለሽ ከሆነ ሪል ስቴት ሴክተሩ ላይ ለባለ 1 መኝታ በጣም ከፍተኛ የሆነ ዲማንድ አለ። እኛም ያንን በማገናዘብ እንግዲህ ባለ 1 መኝታ ብቻ በ75 በ85 በ88 እንዲሁም በ89 ካሬ በ4 የካሬ አማራጮች ይዘን መተናል። እንዲሁም ሌሎቹንም ባለ 2 ባለ 3 መኝታ የተለያየ የካሬ አማራጭ አለን ማለት ነው። ባለ 4 መኝታ ደግሞ በ256 ካሬ አለን። በጣም ጥሩ። እንግዲህ ሰዎች ቤቶችን ሲገዙ ወይም ደግሞ ኢንቨስት ሲያደርጉ ካምፓኒው ማን ነው፣ ምን ሰርቷል የሚለውን አስቀድሞ ይጠይቃሉ ብዬ አስባለሁኝ እና ምናልባት እስቲ ስለ ዴማ ብናነሳ እናንተን አምነው ሰዎች ኢንቨስት እንዲያደርጉ የኋላው ባክግራውንዳችሁ ወሳኝ ሚና ይጫወታል ብዬ አስባለሁኝ እና እስቲ ስለ ዴማ እናንሳ። ይቻላል። እንግዲህ ድርጅታችን ዴማ ሆፕ ሪል ስቴት ወደ ሪል ስቴት ሴክተሩ የገባው በቅርብ ዓመታት ነው። ከዛ በፊት ግን አባይ ኢባን የሚባል እህት ኩባንያ አለን። አባይ ኢባን ማለት እንግዲህ ለ27 ዓመታት ያህል በኢምፖርት ኤክስፖርት ሴክተር የተሰማራ ድርጅት ነው። የፊኒሽንግ ማቴሪያሎችን ኢምፖርት እናደርጋለን። ከሀገራችን ኢትዮጵያ ደግሞ የቅባት እህሎችን ኤክስፖርት እናደርጋለን። ስለዚህ ፋይናንሻሊ በጣም ጠንካራ የሆነ ካምፓኒ ነው። ለዚህ ማሳያው ደግሞ አሁን እኔና አንቺ ተገኝተን የተጫወትንበት ያለነው ሳይታችን እኛ ሲግናል ፕራይም ነው የምንለው። ከደንበኞች ምንም አይነት ገንዘብ ሳንሰበስብ ራሳችን ሰርተን ያስረከብነው ሳይታችን ነው። ስለዚህ ወደ ሪል ስቴት ሴክተሩ ከገባን በኋላ ደግሞ ይህንን ሳይት ጨምሮ 8 አክቲቭ ሳይቶች አሉ። ይሄ እንግዲህ የመጀመሪያው ሳይታችን ነው፣ ሙሉ ለሙሉ አስረክበናል ለደንበኞች። ሁለተኛው ሳይታችን ደግሞ ቦሌ 24 ከብሉ ስካይ እና ከሜሎዲ ሆቴል መካከል ይገኛል። እሱንም ለደንበኞች አስረክበናል። ሶስተኛው ሳይታችን ቦሌ አለምነሽ ፕላዛ አጠገብ የሚገኘው ሳይታችን ነው። እንግዲህ በ10 ወር ውስጥ 3 ቤዝመንት እንደገና G+24 ስትራክቸር ጨርሰን ወደ ፊኒሺንግ ስራ የገባንበት ሳይታችን ነው እና በጣም ብዙ ሰዎችን ያስደመመ ፕሮግረሱ ፈጣን መሆኑን አይተው ወደ ዴማ የመጡበት ሳይታችን ነው። ከሱ ባሻገር ደግሞ እዛው ቦሌ ላይ ከማዶ ሆቴል ጀርባ አትላስ እና ከራማዳ ሆቴል አጠገብ ሌሎች ተጨማሪ 2 ሳይቶች አሉ። እዚህ ሲግናል ላይ ደግሞ ከዚህ ከሲግናል ፕራይም ሳይታችን በተጨማሪ ወረድ ስንል 2 ሳይቶች አሉ። አሁን ደግሞ በመጨረሻ 8ኛው ሳይታችን አንቺ የመጣሽበት ማለት ነው የብሪቲሽ ኤምባሲ ሳይታችን አለ። ስለዚህ ባጭሩ ዴማ ሆፕ ይሄንን ይመስላል። ስለዚህ ሰዎች ኢንቨስት ቢያደርጉ ማይጠራጠሩበት ካምፓኒ ነው ማለት ነው፣ የማይሰጉበት ካምፓኒ ነው። በጣም ጥሩ። እንግዲህ ሀገራችን ላይ ብዙ የቤት አልሚ ነው ያለው። ምናልባት ዴማ ሆፕ ከሌሎች የቤት አልሚዎች ምን ለየት ያደርገዋል? መልካም። እንግዲህ እኛን ዴማ ሆፕን የሚለዩ ነገሮች አሉ። በዋነኝነት የመጀመሪያው ምንድነው የግንባታ ፍጥነትና ጥራት ነው። ብዙ ጊዜ ግንባታ ፈጣን ነው ሲባል ጥራቱስ ምን ያህል አስተማማኝ ነው የሚለው ነገር ጥያቄ ላይ ይወድቃል። እኛ ጋር በጣም ጥሩ የሆነው ነገር ምንድነው ጥራቱንም ጠብቀን ነው ፍጥነቱንም የምንሄደው ማለት ነው። ለዚህ ማስረጃው ደግሞ የኛን ኮንስትራክሽን የሚሰሩልን የቻይና ካምፓኒ ነው። የስካይላይትን እና የመስቀል አደባባይን ቤዝመንት የሰሩ የኮንስትራክሽን ካምፓኒዎች ናቸው። ስለዚህ ግንባታችንም በጣም ፈጣን ነው። ቅድም እንዳልኩሽ ለምሳሌ የቦሌ አለምነሽ ሳይታችንን በ10 ወር ነው ስትራክቸር የጨረስነው። አሁን ፊኒሺንግ እየሰራን ነው።
ሌሎቹንም ሳይቶቻችንን ብታይ በጣም ፈጣን የሚባል ፕሮግረስ ያላቸው ከጥራት ጋር ማለት ነው። ሁለተኛው የእኛን ድርጅት ለየት የሚያደርገው ነገር ደግሞ ምንድነው ካልሽኝ ህጋዊ ማረጋገጫ ካርታ፣ የተናጠል ካርታ እያንዳንዱ ሳይቶቻችን ግንባታቸው 80% እንደደረሰ የተናጠል ካርታ እናወጣለን። ይሄም ደግሞ ለደንበኞች እንግዲህ በቃ በደንብ ሌጋል የሆነ የባለቤትነት ማረጋገጫ ስለሆነ ይሄ ለየት ያደርገናል። ሌላው ደግሞ የፊኒሺንግ ማቴሪያል ስታንዳርዳችን ነው። ፊኒሺንጋችን በጣም ሃይ ስታንዳርድ ነው። እሱም ደግሞ እላይ ያስረከብነው ሳምፕል ሃውስ ስላለ ወተን እና ይሆናል ማለት ነው። ሳምፕል ሃውስ ኃይል ያልሽኝ ነበር አስቀድመሽ። በሚገባ እሱም ማየት እንችላለን እንዴ? በደንብ እንሂድ። ደስ እንግዲህ ይሄ ያስረከብነው ሳይታችን ነው ብዬሻለሁ። አሁን ደግሞ ቤቶቻችን በምን ስታንዳርድ ያልቃሉ የሚለው ሳምፕል ሃውሳችን ላይ ላሳይሽ ማለት ነው። ይሄ ባለ 3 መኝታ ቤታችን ነው። ከዚህ ነው የሚጀምረው። ይሄ የሰራተኛ ክፍል ነው። በውጭ በኩል እንደምታዩ የሚገኘው ይሄ ሩሟ ነው የሚሆነው ማለት ነው። የቤት ይሆናል። ይሄ ደግሞ የራሷ መታጠቢያ ሻወር ቤቷ ነው ማለት ነው። እንደምታየው እዚህ ጋር መስኮት ስለሌለው ሜካኒካል ሳከር ገጥመንለታል። በጣም ጥሩ፣ በደንብ ይናፈሳል ማለት ነው። ስለዚህ ከዚህ እንደወጣን ደግሞ እንግዲህ ዋናው ቤት ነው የምናገኘው ማለት ነው። ዋናው ቤት ይሄ ነው። አሁን ከበሩ ስጀምርልሽ ቅድም ኢምፖርት እናደርጋለን ብዬሽ ነበር። ይህን በር ራሳችንን ከኢታሊ ኢምፖርት ያደረግነው። እዚህ ጋር እንደምታየው 2 ቁልፎች አሉት፣ 7 ሎኮች አሉት። አይበልብንና ድንገት የእሳት አደጋ እንኳን ቢነሳ ከውጭም ከውስጥም እሳትን 4 ሰዓት እስከ 6 ሰዓት ጠብቆ ማቆየት ይችላል። እያንዳንዱን ዲቴል ተጠንቅቀን ነው የሰራንበት። አሁን እዚህ ጋር እንደምታየው ደግሞ ይሄ የመመገቢያ ስፔስ ነው ማለት ነው። ዳይኒንግ ስፔስ ነው ይሄ። ምን ያህል ካሬ ነው? ይሄ 290 ካሬ ነው። በጣም ሰፊ ነው። በጣም ሰፊ ነው። ባለ 3 መኝታ ነው። እንደምታየው ስፔሱ ላይ ደግሞ መሀል ላይ አላስፈላጊ ኮለን ምናምን የለም። ጽድት ያለ ቦታ ነው። እዚች ጋር ሊቪንግ ሩሟ ትኖራለች ማለት ነው። እዚህ ጋር ደግሞ ባልከኒ ያለን፣ በውጭ በኩል በጣም ሰፊ የሆነ ባልከኒ ያለን። በነገርሽ ላይ እዚህኛው ሳይታችን ላይ ኦፕን ኪችን ነው የተጠቀምነው። እዚህ ጋር እንደምታዩ እንግዲህ የኪችን ስፔሱ ይሄንን ይመስላል። ብዙ ጊዜ ኦፕን ኪችን ሲሆን ያው እኛ ሀበሾች ምግባችን ትንሽ ይሸታልና እኛም እሱን ታሳቢ በማድረግ እዚች ጋር በጣም ጠንካራ የሆነ በኢንዱስትሪ ሌቭል የሚገጠም ኢንዱስትሪያል ሳከር ተጠቅመናል። ሳከሩ እስከ 21ኛ ተዘርግቷል ቴራስ ላይ። ስለዚህ አሁን እኔና አንቺ እዚህ ወክ እያደረግን ስንመጣ ምንም አይነት የምግብ ሽታ አልነበረም። ሸቶሻል? እውነት ነው፣ የለም። ስለዚህ በዚህ መልኩ ነው ኪችኑን ያዘጋጀ ነው ማለት ነው። አሁን ደግሞ መኝታ ቤቶቹን ላሳይሽ። ማስተር ቤድሩማችን እዚች ጋር ነው የምትገኘው ማለት ነው። እንደምታዩ ሰፊ መተላለፊያ ራሱ አለው። እውነት በጣም ለቀቅ ያለ ነው። ማስተር ቤድሩማችን ይህንን ይመስላል። እዚህ ጋር እንደምታዩ የራሱን የቻለ ክሎሴት 3 ሜትር ያህል ነው እንግዲህ ቁመቱ የዚህ ቁምሳጥን ማለት ነው። እኛ ነን እንደዚህ አድርገን የምንገጥመው። ከዛ በተጨማሪ ደግሞ መኝታ ቤቱ ማስተር ቤድሩሙ ይሄንን ይመስላል። ሰፊ አልጋ ይዞ ራሱ ቤቱ በጣም ለቀቅ ያለ ነው። በጣም ለቀቅ ያለ ነው። በቂ ስፔስ አለው። ቅድም በሳሎኑ በኩል ባልከኒ ያለው ብዬሽ ነበር። በዚህ በማስተር ቤድሩሙ ይገናኙና ሼር ያደርጋሉ ባልከኒ ማለት ነው። ማስተር ባዝሩሙን ደግሞ ላሳይሽ። እንግዲህ ማስተር ባዝሩም ነው። ብዙ ጊዜ አስተውለሽ ከሆነ ሻወር ቤቶች ላይ ሴራሚኮቹ የማዳለጥ ነገር አላቸው። አሁን እኛ እሱን ታሳቢ አድርገን እንደምታየው ሸካራ የሆነ ሴራሚክ ነው የተጠቀምነው። እያንዳንዱን ዲቴል በጣም ተጠንቅቀንበታል። እዚህ ጋር ጃጓር ነው የተጠቀምነው። ስዊቾቹ ሮሜል ናቸው። በጣም ጥሩ የሚባሉ ብራንዶች ናቸው። እያንዳንዱን እቃዎች የተጠቀምነው። ሰከንድ ቤድሩም፣ ሰርድ ቤድሩም ደግሞ በቅድሚያ እንግዲህ ሁለተኛው መኝታ ቤት ላሳይሽ እና ይሄ ሰከንድ ቤድሩማችን ነው። የጎረምሳ ክፍል እንለዋለን እኛ ነው። ራሱን የቻለ አነስ ያለ ባልከኒ ያለው እንደምታየው ቁም ሳጥን ተገጥሞለታል። ስለዚህ ሁለተኛው መኝታ ይሄ ነው። ሰፋ ያለ ነው። ለቀቅ ያለ ነው። ሰርድ ቤድሩም ደግሞ የልጆች ክፍል አለ። እሱን ላሳይሽ። ይሄ ደግሞ የመጨረሻውና 3ኛው የልጆች መኝታ ነው ማለት ነው። እንደምታየው እንግዲህ ይሄንን ይመስላል። በጣም የሚያምረው ይሄም ሰፊ ነው አይደል? በጣም ለልጆች አይመስልም እውነት ለመናገር ስፋቱ። ኢቭን ብዙ ልጆች ላለው ሰው እንግዲህ እዚች ጋር መሀል ላይ ራሱ አንድ ሌላ አልጋ መጨመር ይችላል። በጣም ጥሩ። ብዙዎች በተለይም ደግሞ ቤተሰብ ያላቸው ሰዎች የሚመርጡት በጣም ሌክዠሪ ሉክ ያለው አይነት ቤት እንደሆነ እየተመለከትኩ ነው። በደምብ ቢግ ፋሚሊ ላለው ሰው በደንብ የሚሆን አፓርትመንት ነው። ኮመን ባዝሩሙን ደግሞ ላሳይሽ። ደስ ይለኛል። ለዚህ እስካሁን ያሳየሁሽ ሁለቱ መኝታዎች ደግሞ ሼር የሚያደርጓት ኮመን ባዝሩም ይሄ ነው ማለት ነው። እዚህ ጋር ለእንግዳ የሚሆን ኢሚዲየት እጅ መታጠቢያ አለ። እዚህ ጋር የላውንደሪ ስፔስ ይኖረናል ማለት ነው። ይሄ ደግሞ ሰፋ ያለ የሁለቱ መኝታዎች ኮመን ባዝሩም ነው ማለት ነው። እነዚህም ቤቶች አየናቸው። ታዲያ ዴማ በዚህ ልክ ነው የሚገነባው የሚለው ደግሞ ሌላ ጥያቄ የሚነሳበት ጉዳይ ነው እና በዚህ ልክ ነው የምታስረክቡት? ኦፍ ኮርስ አሁን ይሄኛው እንዳልኩሽ የመጀመሪያው ሳይታችን ነው። ኢማጂን እንግዲህ ይሄ የተገነባው የዛሬ 2 ዓመት ነው እና በዚህ ደረጃ ነው ያለቀው። ስለዚህ ከዚህ በኋላ የሚኖሩት ሳይቶቻችን ደግሞ ከዚህ አፕግሬድ
አድርገው የሚሰሩ ነው የሚሆነው እንጂ በምንም ተአምር ስታንዳርዳቸው ከዚያ አይወርድም ማለት ነው። በጣም ጥሩ። ያው እስካሁን ቤቶቹን ካየን የካሬ መጠን እያለን እንግዲህ እዚህ ደርሰናል እና ስላከፋፈሉ ብናነሳስ ይቻላል። አረፍ እንበልና ያለውን ደግሞ እናወራለን። ደስ ይለኛል። ሰዎች በምን አይነት ሁኔታ ነው ቤቶችን የሚገዙት? ማለትም ደግሞ በሁለት አይነት መንገድ ነው ቤት አልሚዎች ኦፈር የሚያቀርቡትና እሱን ብናነሳስ። መልካም እንግዲህ እዚህኛው ሳይታችን ላይ ሁለቱንም ያከፋፈል ሂደት አቅርበናል ለደንበኞቻችን እንዲቀል ማለት ነው። በግንባታ መሰረት መክፈል ይችላሉ። እየተገነባ እያዩ በ3 ዓመት ጊዜ ውስጥ መክፈል ይችላሉ። አሊያም ደግሞ ታይም ቤዝድ ይሆንልን ለሚሉ ደንበኞቻችን በ2 ዓመት በየ3 ወሩ ተከፋፍሎ ሁለቱንም የአከፋፈል አማራጭ ይዘን መተናል ማለት ነው። በጣም ጥሩ። ታዲያ ዋጋው ስንት ነው? ዋጋው አሁን ላይ እንግዲህ ፕሮሞሽናል ፕራይስ ላይ ነን ያለ ነው። ያው አዲስ ሳይትም ስለሆነ በካሬ 120 ሺህ ነው እየሸጥን ያለ ነው። ፕሮሞሽናል ፕራይስ ነው እንደነገርኩሽ እና ደግሞ ምንም አይነት የፕራይስ ኤስካሌሽን ወይም ደግሞ በኋላ ላይ ምናልባት አንዳንድ የኮንስትራክሽን እቃዎች እንደ ሲሚንቶ እንደ ብረት ዋጋቸው ቢጨምር እኛ ደንበኞች ላይ ምንም አይነት የዋጋ ጭማሪ ሳናደርግ 15% ቅድመ ክፍያ ከፍለው ቀሪውን ደግሞ በ3 ዓመት ውስጥ ከፍለው የሚጨርሱበትን ሁኔታ ነው ይዘን የመጣ ነው። እንግዲህ እስካሁን የቤት አማራጮችን እያነሳን ነበረ። ነገር ግን አስቀድመን በ30% ቅናሽ ቦሌ አለምነሽ ፕላዛ ጎን ላይ ለመጠናቀቅ ጥቂት የቀራቸውን የንግድ ሱቆችም እንደምታቀርቡ ሰምተን ነበርና ስለሱ ብናነሳ ደስ ይለኛል። ይቻላል። ዲቴይል ያለውን ነገር ደግሞ ያለውን መረጃ ሳይቱ ምን ይመስላል ምን ላይ ነው የሚለውን ቦታው ላይ ሄደን ለምን አናወራበትም? በጣም ደስ ይለኛል። ስለዚህ እንሂድ ወደ ቦሌ። ደስ ይለኛል። እንግዲህ ባሚ የነገርኩሽ የቦሌ አለምነሽ ሳይታችን ይሄ ነው። ይሄን ይመስላል። በጣም ጥሩ። እስቲ ስለዚህ ሳይታችሁ ጠቅላላ ያሉ መረጃዎችን ንገሪኝ። መልካም። እንግዲህ እንደምታዩ በጣም ትልቅ ነው። 1870 ካሬ ላይ ያረፈ ህንፃ ነው። G+24 ነው። ከታች 3 ቤዝመንት አለው። እንደምታዩ ደግሞ ከግራውንድ እስከ 6ኛ ድረስ የንግድ ሱቆች ናቸው። ከዛ በላይ ደግሞ አፓርትመንቶችም አሉ ማለት ነው። በዋነኝነት ዛሬ ግን ሱቆቹን ልናይ ስለሆነ የመጣ ነው። ውስጥ ገብተን ደግሞ እስቲ ያለውን ተጨማሪ ነገር እናወራለን። በጣም ጥሩ። እንግዲህ ባሚ ሱቆቻችን እንደምታየው በዚህ ስታንዳርድ ነው የሚያልቁት ማለት ነው። አሁን ይሄ አንደኛ ወለል ላይ ነው የምንገኘው። ለጊዜው እኛ እንደ ኦፊስ አድርገን ይዘነዋል። ነገር ግን ፓርቲሽን ሰርተን ልክ በዚህ ደረጃ በዚህ ስታንዳርድ ነው ማለት ነው ሱቆቹን የምናስረክባቸው። በጣም ጥሩ። ስለዚህ እዚህ ላይ አቬሌብል የሆኑ የካሬ መጠኖችን ማንሳት ብንችል ይቻላል። ከ20 ካሬ ጀምሮ እንግዲህ ደንበኞቻችን በፈለጉት የካሬ አማራጭ ምክንያቱም ከአንድ በላይ ሱቅ መርጃ አድርገው መግዛት ስለሚችሉ ከ20 ካሬ ጀምሮ በፈለጉት የካሬ አማራጭ ማግኘት ይችላሉ። በጣም ጥሩ። እንግዲህ ከተወሰኑ ጊዜያት በፊት መጥቼ ነበረ ቤዝመንት ላይ ያለና አሁን ላይ እንዲህ ተሰርቶ በማየቴ እኔ በእውነት ደስ ብሎኛል። ሰዎችም እንደሚወዱት ደግሞ ተስፋ አደርጋለሁ። አማሪፍ። አንቺ ቤዝመንት ላይ ተሹ ነበር? እውነት ነው። አዎ፣ ቆንጆ የአይን ማኛችን ነሽ ማለት ነው ማለት እንችላለን። ተመልክቻለሁ። አሁን ላይ ደግሞ ከፍ ብሎ የሚታይ ነገር በማየቴ ያው ደንበኞችም ያዩ ታል ብዬ አስባለሁ እሱንና ምናልባት አሁን ላይ ግንባታ ምን ያህል ፐርሰንት ደርሷል ማለት እንችላለን። እንዲሁም ደግሞ ሰዎች ገብተው ተረክበው ስራ ለመጀመር ምን ያህል ጊዜ ነው የሚፈጅባቸው? መልካም። እንግዲህ ግንባታው እንደምታየው የፊኒሺንግ ስራ ላይ ነን ያለ ነው። 96% ተገንብቷል። ካርታ ለእያንዳንዱ ሱቆች የተናጠል ካርታ ዝግጁ ነው። ስለዚህ ሱቆቹ ከ6 ወራት በኋላ ስራ የሚጀምሩ ይሆናል ማለት ነው። በጣም ጥሩ። ስለ አከፋፈሉ ማንሳት እንችላለን? ይቻላል በሚገባ። 2 አይነት አከፋፋይ ነው ለደንበኞቻችን ያዘጋጀ ነው። የመጀመሪያው ያው በቅድመ ክፍያ ነው። 15% ቅድመ ክፍያ ለሚከፍሉ ደንበኞቻችን የ10% ቅናሽ አዘጋጅተን ቀሪውን ደግሞ በ1 ዓመት ጊዜ ውስጥ ከፍለው የሚጨርሱበትን ሁኔታ አመቻችተናል። ካልሆነ ደግሞ 100% ከፍለው ዳጎስ ያለ የ30% ቅናሽ በማግኘት ሚሊዮኖችን በኪሳቸው ማስቀረት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ቦሌ ነው ያለ ነው። እዚህ አካባቢ ላይ ሰዎች ሱቅ ቢገዙ ለምን አገልግሎቶች ይጠቀማሉ ብላችሁ ታስባላችሁ? ያው እንዳልሽው ቦሌ ነው፣ ለኤርፖርት በጣም ቅርብ የሆነ ነው። በአጠቃላይ የአዲስ አበባ እምብርት ወይም አይን የምንለው ቦታ ነው። በተለይ ደግሞ አለምነሽ ፕላዛን ብዙ ሰዎች ያዩታል ያውቁታል ብዬ አስባለሁና በጣም ብዙ ፍሰት ያለበት በጣም ብዙ እንቅስቃሴ ያለበት። ሌላው ደግሞ የኛ ሱቆቹ አዲሽናል አድቫንቴጅ ምን እንደሆነ ታውቂያለሽ? ፓርኪንግ ስፔስ አዘጋጅተናል። ለባለ ሱቆች የፓርኪንግ ስፔስ አለ። ስለዚህ በኮሪደር ልማቱ በኩል ምናልባት ወክ የሚያደርጉ ወይም ደግሞ መኪናቸውን ይዘው የሚያልፉ ሰዎች በቀላሉ ፓርክ አድርገው ገብተው የሚፈልጉትን ነገር መሸመት ይችላሉ። ስለዚህ ለካፌ ብቲ፣ ለቢሮ ብቲ፣ ለንግድ ብቲ በጣም የሚሆን ቦታ ነው። እንግዲህ ሳይታችሁ ምን ይመስላል? እንዲሁም ደግሞ አዲስ ያወጣችሁትም ደግሞ የቀበና ወንዝ እይታ ያለው
አፓርትመንት ቤቶቻችሁ ደግሞ ምን ይመስላሉ የሚለውን እና ስላከፋፈሉ ጠቅላላ ያሉ መረጃዎችን እያደረስን ነው ቆይታ ያደረግነው። በእኔ በኩል ያሉኝን ጥያቄዎች ጨርሻለሁ። ምናልባት ግን በአንቺ በኩል የቀረ ነገር ካለ ማለት ተላለፍ የምትፈልጊው መልዕክት ካለ ድል ልስጥሽና እዚህ ጋር እናበቃለን። እሺ ቴንክ ዩ። እንግዲህ ማለት የምፈልገው ነገር እንዳየሽው ሱቆቹ ተገባደዋል። ኦልሞስት ስቶክም ቶሎ ቶሎ እየወጣ ነው እና ቅናሹም ለአጭር ጊዜ ብቻ ስለሚቆይ ይህንን ፕሮግራም የሚያዩ ተመልካቾቻችሁ በመፍጠን የዚህ ድል ተጠቃሚ እንዲሆኑ፣ ቀበና ላይም ደግሞ በጣም ጥሩ እይታ ያላቸውን አፓርትመንቶቻችንን በፍጥነት እየሸጠን ስለሆነ እዛም ላይ ቢፈጥኑ ያው እንዳይቀደሙ ያንን ነው ማለት የምፈልገው። በጣም ጥሩ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ዴማ ሆፕ ሪል ስቴት ጋር ተገኝተን እያቀረበ የሚገኘውን የንግድ ሱቆችን እንዲሁም ደግሞ አፓርትመንት ቤቶችን ጠቅላላ ያሉ መረጃዎችን እያደረስናችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮችን እንዲሁም የንግድ ሱቆችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችንም ሆነ ሱቆችን የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።